የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህረ ወንጌል፣ ክቡራን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ወንድሞች ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ተሰብስበን እንድንማር፣ እንድናስተምር፣ እንድንዘምርለት፣ እንድናመልከው ፈቅዶና ወዶ ስላደረሰን የድንግል ማርያም ልጅ መድኃኔ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እስቲ ልል ብላችሁ እግዚአብሔርን አመስግኑ። ለምንት ታሰርህዋ ለዛቲ ብእሲት፣ ይችን ሴት ለምን ታደክሟታላችሁ? እስኪ በሉ ይችን ሴት በሉ። እስኪ ወንዶች እስኪ በሉ ይችን ሴት በሉ። እስኪ ለምን ታደክሟታላችሁ? ሴቶች በሉ እስኪ ይችን ሴት ለምን ታደክሟታላችሁ? እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት መነሻ የሚሆነን የመጽሐፍ ቅዱስ ኃይለ ቃል ነው። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 26 ቁጥር 10 ላይ እናገኘዋለን። ቃሉ ስለ አንዲት ሴት የተነገረ ነው። የተሰበከው ለሐዋርያት ነው። የሰበከው ሰማይና ምድርን የፈጠረ ዓለምን ያዳነ የድንግል ማርያም ልጅ መድኃኔ ዓለም ነው። ይህንን ያለበት ምክንያቱን ቅዱስ ማቴዎስ ጽፎታል። አጠቃላይ በዚህ ምዕራፍ 26ኛው ምዕራፍ የማቴዎስን ወንጌል ስንመለከት ከሁለት ቀን በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ የሚሰቀልበት ጊዜ ደርሶ ከመሰቀሉ ሁለት ቀን ቀድሞ እራት ለመብላት ባላዛር ቤት ወይም በኒቆዲሞስ ብለውታል ሊቃውንቱ፣ ወይም በስምዖን በለምጻሙ ስምዖን ቤት ተቀምጦ በነበረበት ሰዓት ያስተማረው የተናገረው ነገር ትምህርት ነው። ዓርብ ሊሰቀል ሮብ ማለት ነው። በዕለተ ረቡዕ ያስተማረው ትምህርት ነው። ይህ ስብከት የተሰበከው በስምዖን ለምጻሙ ቤት ነው። ለማን የተሰበከው? ለአባቶቻችን ሐዋርያት ነው። እንግዲህ በዚህ በራት ተቀምጦ በድራር ተቀምጦ በነበረበት ሰዓት ዓርብ ሊሰቀል ሮብ ነው እያልኳቸው ያለው። በስንት ቀን በኋላ ይሰቀላል? ከሁለት ቀን በኋላ ወምድሬ ከልየ መዋዕል ይከውን ፋሲካ ብሏል። እሱም ከሁለት ቀን በኋላ ፋሲካ ይሆናል። ማለትም ያው ለሰው ልጆች ደስታ ይሆን ዘንድ እኔ እሰቀላለሁ እሞታለሁ እያለ እየነገራቸው በነበረበት ሰዓት እድሜ ልኳን በኃጢአት የኖረች አንዲት ሴት ነበረችና ጌታዬ ቤዛ ሆኖ ዓለምን ያድናል፣ ዓርብ ነው ብለውኛል፣ ቀጠሮም ደርሷል። ስለዚህ ዓለም በሚድንበት ጊዜ ዓለምን ለማዳን መጥቷል። ማመን ያስፈልጋል። ባስተማረው ትምህርትም መጽናትም ያስፈልጋል። ነገር ግን እኔ በኃጢአት ዓለም ነው የኖርኩት፣ እሱን አላሰብኩትም። አሁን አለ ብለውኛል፣ ከመሰቀሉ በፊት ለምን አላገኘውም ብላ መንገዷን የጀመረች ኃጢአተኛ ሴት ናት። ብዙ ጊዜ ያው ማርያም የሚል ስም አላት። በማርያም ስም ነው የምትጠራው። ምክንያቱም አንዳንድ ሊቃውንት ማርያም ኃጢአት ትባላለች፣ ኃጢአተኛዋ ማርያም ማለት ነው ይላሉ። አንዳንድ ሊቃውንት ደግሞ መግደላዊት ማርያም ናት ይላሉ። ሰባት አጋንንት ያወጣላት ወይም ሰባት አይነት የመንፈስ ችግር ያስወገደላት ናት ይላሉ። አንዳንዶቹ ደግሞ ወንጌላውያንም በተለይ ዮሐንስ እንደጻፈው የአልዓዛር እህት ማርያም ናት ይባላል። ዋናው መሰረታዊ ነገሩ ግን ቄርሎስም ሁሉም የራሳቸውን ትርጓሜ ሐተታ ቢሰጡም ይሄ የአንድምታ ሐሳብ ስለሆነ አይምሮን ለማስፋት የምንጠቀመው ነው እንጂ የአልዓዛር እህት የሚለው ይጸናል። ምክንያቱም መጽሐፍ ቅዱስ ነው። ምንድነው? የላችሁም እንዴ? መጽሐፍ ቅዱሱ ይጸናል። ሁሉም መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። ምንድናቸው?
አባታቸው ማን ነው? የመጻሕፍት መጽሐፍ ቅዱስ አይደል? አዋልድ ነው አይደል የምንላቸው ሌሎቹ መጻሕፍት ማን የወለዳቸው ማለት ነው? መጽሐፍ ቅዱስ የወለዳቸው ማለት እኮ ነው። አዋልድ ስንል መጽሐፍ ቅዱስ የወለዳቸው መጽሐፍ ቅዱስን አክለው መስለው የእሱን ሐሳብ ይዘው የሚጓዙ ከሱ በኋላ እየመጡ መነሻቸው መጽሐፍ ቅዱስ የሆነ ሐሳባቸው መድረሻቸው መጽሐፍ ቅዱስ የሆነላቸው መጻሕፍት አዋልድ ይባላሉ። ቅዱሳት መጻሕፍት እና ይህች ሴት እድሜ ልኳን በአብዛኛው ጊዜዋን ያሳለፈችው በዝሙት ነው። ከብዙ ወንዶች ጋር ትሄዳለች፣ ገንዘብ ትሰበስባለች። በዚህ ግብር ተጠምዳ ነበረ። መንፈሰ ዝሙት አለባት፣ አድሮባታል። በዚህ በኃጢአቱ ዓለም የኖረች ናት። እግዚአብሔርን የምታስብበት ጊዜ አልነበራትም። ነገር ግን ለኃጢአተኞች የመጣው ዓለምን ለማዳን የመጣው መድኃኔዓለም መጥቷል እያሉ ይነግሯታል። ቢነግሯትም ከዚህ ግብሯ ግን አልተመለሰችም ነበረ። በዚህ በዕለተ ረቡዕ ዛሬ በአልዓዛር ቤት በስምዖን ወይም ቤት ስምዖንም አልዓዛርም ይላል መጽሐፍ። ለምን ቢባል በአንድ ግቢ ሁለቱ ስለሚኖሩ ሁለቱን ይጠራል መጽሐፍ። አንዱ በአልዓዛር ቤት ይላል ወንጌላዊ፣ አንዱ ደግሞ በስምዖን ቤት ይላል። እንዴት አይለያይም ቢሉ አይለያዩም፣ ምክንያቱም ሁለቱ በአንድ ግቢ ይኖሩ ነበርና ነው ብለው ያስታርቁታል። ስለዚህ በዚህ በስምዖን ቤት ጌታችን ኢየሱስ ክርስቶስ በዕለተ ረቡዕ ራት ላይ ሐዋርያትን ይዞ ራት ለመብላት ተቀምጦ በነበረበት ሰዓት ያንን የስምዖን የኃጢአተኛውን ቤት ለመቀደስም ጭምር ነው በዚያ ቤት የተገኘው። ለምጻሙ ስምዖን ማለት ኃጢአተኛው ስምዖን እንደማለት ነው። በብሉይ ኪዳን ለምጻም ከተባለ አንድ ሰው ወይም ለምጽ ከታየበት ኃጢአተኛ ነው ማለት ነው። የኃጢአት መገለጫ ነው ለምጽ እንጂ ጽድቅ አይደለም። ስለዚህ ለምጻሙ ስምዖን ሲባል በኃጢአተኛው በስምዖን ቤት ማለት ነው። በዚህ ምድር ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲኖር በአብዛኛው ይከሰስበት የነበረው አንዱ በኃጢአተኞች ቤት ይገኛል። ከኃጢአተኞች ጋር በማዕድ ይሳተፋል። ከነሱ ጋር አብሮ ይውላል ያድራል የሚል ክስ ነበረበት። በተለይ ከኃጢአተኞች ጋር በማዕድ ይሳተፋል፣ በቤታቸው ይገኛል የሚለው ክስ ነበረ። በማቴዎስ 9:11 ላይ መልሱ ሰጥቷል። ሕሙማን ይፈቅድም ወላቃቤ ሥራይ ዋኮለጠው ያን ሐዋርያትን እነኚህ ከሳሾች መጥተው ፈሪሳውያን ሰዱቃውያን መጥተው ከኃጢአተኞች ጋር ለምንድነው የሚበላው ማዕድ? ለምንድነው በኃጢአተኞች ቤት የምናየው? ቀራጮች ጋር እናየዋለን መምህራችሁን ብለው ክርስቶስን ሐዋርያትን ሲጠይቋቸው ሐዋርያት ሂደው ሰዎች እየጠየቁ ነው። ለምንድነው ኃጢአተኞች ጋር የሚበላው የሚጠጣው? ወይስ ከኃጢአተኞች ጋር ለምን ይታያል ቀራጮች ጋር ብለው ነገሩት። በሚነግሩ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን የሚል መልስ ነው የሰጣቸው? ባለመድኃኒትን የሚፈልጉት ምንድናቸው አለ? ሕመምተኞች ናቸው። ሐኪምን የሚፈልገው የታመመ ሰው ነው፣ ወይም መድኃኒት የሚፈልገው የታመመ ሰው ነው። ያልታመመ ሰው አይፈልግም፣ ምክንያቱም ጤነኛ ስለሆነ። እነኚህ አብርሃም ልጆች ታመዋል፣ ሕመምተኞች ናቸው። ሕመማቸው ደግሞ በሰው የሚወገድ አይደለም፣ በእኔ የሚወገድ በሽታ ነው። እሱም ኃጢአት ነው። ምንድን ነው? የሁላችን ኃጢአት ያስወግድልን። አሜን በሉ። አዎ። ስለዚህ ታመዋል አለ። ሕመማቸው ኃጢአት ነው። ይህንን ሐኪም ሊያስወግደው አይችልም። በስጋ የተራቀቀ የተጠበበ የተማረ ሰው ሊያስወግደው አይችልም። በምድራዊ ዶክተር አይደለም የሚፈወሱት። መድኃኒቱም ከዚህ ከምድር ከእጽዋት የተቀመመ አይደለም ማለት የነኚህ መድኃኒት እኔ ነኝ። ስለዚህ በኃጢአት የታመሙትን ሁሉ ልፈውስ መጥቻለሁ። አኮ ዘመጻእኩ ጸውዕ ጻድቃነ አለ ኃጥአነ ለንስሐ ኃጢአተኞችን ወደ ንስሐ ልጠራ መጣሁ እንጂ ለጻድቃን አልመጣሁም ብሎ የማያዳግም መልስ ሰጥቷል። ማቴዎስ 9:11 ላይ አሁን እቺ ሴት ይህንን ለመጠቀም ነው ወደዚያ እየገሰገሰች ጌታሽ ሰማይና ምድርን የፈጠረ ዓለምን ለማዳን የመጣ ኃጢአተኞችን የማይጠየፍ በስምዖን ለምጻሙ ቤት ተቀምጧል፣ እራት ሊበላ በዚያ አለ፣ ዛሬ እዚያ ያመሻል ብለው ሰዎች ነገሯት። ይቺ ሴት በትርጓሜ ሊቃውንት እንዲያስቀመጡት ከራሷ ጠጉር ጀምሮ እስከ እግሯ ጥፍር ድረስ ይቀራት የማትባል መልከ መልካም ነበረች ይላታል። እቺ ሴት ማርያም የምትባለው ኃጢአተኛዋ ሴት በጣም መልከ መልካም ናት። ይቀራት የሚባል ነገር የላትም፣ ውብ ናት ይላል። በአንጻሩ ደግሞ ከራሷ ጠጉር እስከ እግሯ ጥፍር ድረስ የሚያሳይ ቤቷ የተቀመጠ የምትኳኳልበት የምትዋብበት መስታወት ነበራት ይላል። ሁልጊዜው መልኳን አይታው ነው የምትሄደው።
የምትሄደው ግን ወደ ኃጢአት ዓለም ነው። ወደ ጽድቅ ሄዳ አታውቅም። ብዙ ገንዘብ ሰበሰበች። ገንዘብ እየተከማቸ ሲመጣ ብል ይበላዋል፣ ይበሰብሳል፣ ይቀደዳል፣ ይቆራረጣልና ገንዘቡን ወይም ብሩን ወደ ምን ቀየረችው? ወደ ወርቅ ቀይራ በሳጥን ያስቀመጠችላል። ወርቁም 300 ግራም ይመዝን ነበር ነው የሚለው። ስንት ይመዝን ነበር? 300 ግራም። እድሜ ልኳን በኃጢአት ያጠራቀመችው ገንዘብ ነው። ወደ ወርቅ ሲቀይረው 300 ግራም ወቄት ይሉታል። ግራም ማለት ነው ሲተረጎም። ይመዝን ነበረ። ስለዚህ አሁንም ወደ ኃጢአት ዓለም ለመሄድ ተቀባብታ መስታወት ፊት ቁማ ራሷን ስታየው መንፈስ ቅዱስ ልቧን ተቆጣጠረው ይላል። የሁላችንም ልብ መንፈስ ቅዱስ ይቆጣጠርልን። ምን አለው? ልቧን ተቆጣጠረው መንፈስ ቅዱስ። ወደ ራሷ እንድታይ ያደረጋት፣ ወደ ውጭ ማየቱን ትታ ስለ ኃጢአት ማሰቧ እንድታቆም አደረገ። መንፈስ ቅዱስ ሲቆጣጠረው ሰው ስለ ኃጢአት የሚያስብበት ጊዜ የለውም። መንፈስ ቅዱስ ባይምሮው ያደረበት ሰው ሌላውን ለመወንጀል ኃጢአት ለመስራት ጊዜ የለውም። ጧት ማታ የሚያሳስበው ምን ሰዓት ልጸልይ፣ በምን ሰዓት ስራዬን ልስራ፣ በምን ሰዓት ቤተሰብ ልምራ። ሐሳብ ሁሉ በአጠቃላይ የተቀደሰ ሐሳብ ነው። ማን የተቆጣጠረው ሰው ለሐሜትም ጊዜ የለውም፣ ለክፋትም ጊዜ የለውም፣ ለተንኮልም ጊዜ የለውም፣ ፍርድ ለማዘባትም ጊዜ የለውም፣ ሐሰተኛ ምስክር ለመሆንም ጊዜ የለውም፣ በሐሰት ለመፍረድም ጊዜ የለውም። ማን የተቆጣጠረው? መንፈስ ቅዱስ ልቡን የተቆጣጠረለት ሰው። ስለዚህ መንፈስ ቅዱስ በልቡ አድሮባታልና ይቺ ሴት መስታወት ቁማ ፊቷን አየችው። ስታየው ወደ ውጭ ማየቱን ትታ ወደ ራሷ ማየት ጀመረች። ወደ ራሳችን እንድናይ እግዚአብሔር ይርዳል። አሁን ችግራችን የምናየው ሌላውን ነው፣ ራሳችን አናይም። 24 ሰዓት ተጥዶ ሶሻል ሚዲያ ላይ ስለ ሰው የሚጽፈው ስለ ሰው ኃጢአት የሚያወራው መብዛቱ፣ ትናንትና በኃጢአት አረንቋ ወድቆ አልቅሶ መጥቶ ንስሐ ገብቶ ሳይጨርስ አሁንም ኃጢአት አረንቋ ተዘፍቆ ስለ ሰው ኃጢአት የሚያወራ ብዙ ሰው አለ። በጣም የሚያሳፍር ነው። አስቡት፣ እኛ ማንን ስለሌለው የምናወራው? ስለኛ ጊዜ አለን ወይ? ስለኛ ኃጢአት ንስሐ ለመግባት ጊዜ አለን ወይ? ስለ ራሳችን አስበናል ወይ? አሁን ትልቁ ፈተናችን ይሄ ነው። ስለ ሌላው እንጂ ማውራት የምንፈልገው ሌላውን መወንጀል ነው የምንፈልገው እንጂ ራሳችንን ኃጢአተኛ ነኝ ብለን ራሳችን ማየት አቅቶናል። ትልቁ በሽታችን ይሄ ነው። ይቺ ሴት ግን ያን ጊዜ ወደ ራሷ አየች ይችላል። ማንን አየች? ወደ ውጭ አይደለም። የምታውቃቸው ብዙ ወንዶች ነበሩ፣ ብዙ ባለሀብት ነበሩ አብረዋት የሚኖሩ። ያን ሁሉም ተወችው፣ ናቀችው፣ አቃለለችው። ጥቅም የለውማ፣ የትም አያደርስም። ጸጸት ነው ያለው። ጊዜያዊ ደስታ ነው፣ ግን ዘላለማዊ ደዌ ነው። ስለዚህ ያንን ደዌ ሁልጊዜ ተሸክማ መኖር አልፈለገችም። ለአንዴና ለመጨረሻ ቆርጣ መጣል ፈልጋለች ይቺ ሴት። ለምን? መንፈስ ቅዱስ ልቧን ተቆጣጥሮታልና። መስታወት ፊት ቆማ ስታየው ውብ ናት፣ ደመግቡ ናት፣ መልከ መልካም ናት። መልኳን አየችውና ምን አለች መሰላችሁ? ሰው ወደ ራሱ ሲያይ ራሱ ኢምንት እንደሆነ ነው ራሱን የሚያስበው። ከዚያ በፊት ከኔ በላይ የሚል እሳቤ ነበራት። ደግሞም በመልኳ ብዙዎችን ትስብ ነበረ። ወጥመድ ሁና ቀጥላ ነበረ። አሁን ግን ለሷ ወጥመድ የሆነው ነገር ሰብራ ማለፍ ፈለገችና ስታየው ውብ ናት። መልኳ፣ ደምግባቷ፣ ቆዳዋ ያምራል። ምን አለች? ይሄ ቆዳ ነገ ይጠወልጋል አለች። አይ ሰው ሲያይ ራሱ እንደዚያ ነው። ቆዳ ምን ይላል? ይጠወልጋል። አዎ ቆዳ ይጠወልጋል፣ ይጨማደዳል አለች። ደምግባትም ይደርቃል አለች። ጸጉሬ ውብ ነው አለች፣ ግን ይነጫጫል አለች። ነገ ይቆራረጣል አለች። ይሄ ውበቱ አይቀጥልም አለች። አያችሁ፣ ሁለንተናዬ ውብ ነው፣ ነገር ግን ነገ ይሄ ውበት አይቀጥልም፣ ይረግፋል አለች። ምን ይላል አለች? ይረግፋል፣ አይቀጥልም አለች። እስካሁን ተመካውበት፣ ስህተት ነበር መንገዴ። አሁን ግን በዚህ የሚያስመካ ምንም ነገር የለም። ውበቴ ኢየሱስ ክርስቶስ መድኃኒዓለም መጥቷል። ወደ ውበቴ መሄድ ፈልጋለሁ፣ እውነተኛውን ውበት መፈለግ አለብኝ ብላ ተነስታ ያላትን ወርቅ ይዛ ሃዲኖክ የሚባል ነጋዴ አለ በሀገራችን ይላሉ። ከሱ ብቻ ሃዲኖክ ከሚባለው ሰው ብቻ የሚገኝ ሽቱ ነበር። የሽቱ ስም ምን ይባላል መሰላችሁ? ጵስጥቂስ ይባላል። ምን ይባላል? ጵስጥቂስ የሽቱ ስም ነው። ሽቱ የሚያዝበት ብልቃጥ ደግሞ አልባስጥሮስ ይባላል።
አልባስጥሮስ በሚባል ብልቃጥ የተያዘ ጵስጥቂስ የተባለ ሽቱ። ይህንን የሚቀቡት ነገስታት ብቻ ናቸው። የኔ ቢጤ የተራው ሰው አይቀባውም። ገንዘብን ቢኖረው መቀባት አይችልም። ለምን? ለነገስታት የተዘጋጀ ነው። 300 ወቄት ወይም ግራም ወርቄ ይዛ ወደዚያ ገበያ ሄደችና እባክህን ወርቁን ልስጥህ ሽቱ ስጠኝ አለችው። ለነገስታት የሚቀባ ነው አላት። ሀድኖክ የሚባለው ሰው እኔ ምን ይገርማል፣ አንተ ነገስታት ለዳዊት ለሶሎሞን ለሌሎችም ተቀብተዋል፣ እንደዚህ አይነት ነገስታት ነው የምትለው፣ ለነ ቄሳር ሊሆን ይችላል። እኔ ደግሞ አሁንም ወስደው እነሱን ለፈጠረው ነው። አያችሁ፣ ነገስታት ነው የሚቀቡት አልከኝ? አዎ፣ እኔ ደግሞ ለንጉሠ ነገስት ነው። እንደውም አይመጥነውም። እንደውም ማለት አማራጭ ስለሌለኝ ያለኝ አማራጭ ይሄ ብቻ ነው። በእኔ አቅም የምችለው ይሄን ብቻ ስለሆነ ነው። ከዚህ ውጭ ቢኖር ከዚያ በላይ የሚገባው እነ ዳዊትን እነ ሶሎሞንን የፈጠረ ያሳለፈ ነገስታትን ቄሳሩንም ሁሉን እያሳለፈ የሚኖር ጌታዬ መጥቷል፣ ወደ እሱ ነው የምሄደው፣ እባክህን ስጠኝ ብላ ገዝታ ያንን ሽቱ ይዛ ወደ ኢየሱስ ክርስቶስ ወደ ቤቷ አልተመለሰችም። ወደ ክርስቶስ ቀጠለች። ወደ ኃጢአት ዓለም አልተመለከተችም። ፈጣሪዋን ለማየት ጓጓች። መንገዷን ቀጠለች። ሽቶ ተሸክማ እየገሰገሰች ወደ ስምዖን ቤት ስትሄድ ሰይጣን መንገድ ላይ ጠበቃት ይላል። ከቃሉ ጋር ናቸው። አንዳንድ ጊዜ ቤተክርስቲያናችን ወጥተን ለማስቀደስ ስንመጣ ሰይጣን መንገድ ላይ በጓደኛ በተለያየ መንገድ መሰናክል ይሆናል። ለምን ትሄዳለህ ቤተክርስቲያን? ለምን ሄደህ ወንጌል ትማራለህ? አሁን እዚህ ከተማ ያለው ህዝብ ብቻውን አይደለም። ከተማውን ተውት፣ እዚህ ሰፈር እዚህ በላይ ብዙ ህዝብ አለ። ለምን አልመጣም? መሰናክል አለ። ጠልፎ የጣለው መሰናክል አለ። ለምን መጠጥ ቤት አናመሽም? ለምን ሺሻ ቤት አናመሽም? ለምን አናጨስም? ለምን እዚያ እየተዳራን አናመሽም ብሎ ብዙ መሰናክል ገጥሞት የቀረሰዋል። እውነት አሰ አዎ። ስለዚህ ይህችን ሴት መሰናክል ሆነ። ሰይጣን መንገድ ላይ ጠበቃት። ወነቢሮ ሰይጣን ይጸናሃ በማይከለ ፍኖት በአምሳለ ወሬዛ ሰናይ ላይ ብሎታል ቄርሎስ። መልከ መልካም ወንድ ቀድሞ ከምታውቃቸው መስሎ ባይለጸጋ ወንድ መስሎ መንገድ ላይ ተቀምጦ ሰይጣን ይጠብቃት ነበረ። ምን አላት መሰላችሁ? ማርያም ወዴት ነው የምትሄጂው አላት። ማን ያላት? ሰይጣን። ምን አላት? ወዴት ነው የምትሄጂው አላት። የሚያውቃት በሌላ ግብር ነው፣ በጽድቅ ስራ ያውቃት ምች ሴት። የት ነው የምትሄጂው አላት። ምንም አላለችው፣ ዝም አለች ይላል መጽሐፍ። ምን አለችው? መልስ አልሰጠችውም። ለማን? ለሰይጣን መልስ አልሰጠ፣ ዝም አለችው። ዝም ስላለችው ሰይጣን ተናደደና 3 ነገር ተናገራት ይላል። ከቃሉ ጋር ናቸው። ስንት ነገር ተናገራት? እጠይቃችኋለሁ፣ በደንብ ተከታተሉ። ስንት ነገር? 3 ነገር። አንደኛ ዝም ብላው ስትሄድ ተበሳጨ። ተከተላትና አንቺ ባትነግሪኝም እኔ አውቄብሻለሁ አላት። ፍቅሩ ያላለቀበት ወንድ አይተሽ ነው የምትሄጂው አላት። ከቃሉ ጋር ናቸው። ምን አላት? በደንብ ንገሩኝ። ፍቅሩ ያላለቀበት ምን አይተሽ? ወንድ አይተሽ ነው የምትሄጂው አላት። የሚያውቃት በእንዲህ አይነት ግብር ነዋ። ከዚያ ውጭ አያውቃትም። ይህንን የሚያሰራት ራሱ ሰይጣን ነው። ፍቅሩ ያላለቀበት ወንድ አይተሽ ነው የምትሄጂው፣ ባትነግሪኝም እኔ አውቄብሻለሁ አላት። ለዚህ መልስ አልሰጠችውም። ንቀው አልፈው ሄደች። ቀጠልና ተከትሎ ሁለተኛ ምን አላት መሰላችሁ? እንግዳ ወንድ አይተሽ ነው የምትሄጂው አላት። አሁንም መልስ አልሰጠችውም። ንቃው ዝም ብለው ሄደች። በሶስተኛ ምን አላት መሰላችሁ? በትንሽ ገንዘብ ብዙ ገንዘብ የሚሰጥ ወንድ አይተሽ ነው የምትሄጂው አላት። አንደኛ ምን አላት? ቤቱ ያልሄደ ምን አላት? አሁን እዚህ ቤቱ ሄዶ ወጥ የሚሰራ ሴት አለ። ሱቅ የሚሸጥ ወንድም አይጠፋም አይደለ? አያችሁ፣ ለዚያ ነው የምንጠይቃችሁ እንጂ እናንተን ለማስጨናነቅ አይደለም። የምንጠይቀው ቤት ልብ እንዳይሄድ ነው። ሌላ ምንም አጀንዳ የለውም። መጠየቅ አስፈልጎን አይደለም። አልፎ አልፎ መምህር ይጠይቃል። ለምን ይጠይቃል? ቤት እንዳልሄድ። አሁን ልባችን ከማን ጋር ነው? ማንም ብቻ ነው ማሰብ ያለበት? እግዚአብሔርን ብቻ ነው አይደለ? ጊዜያችን ለማንሰተን የመጣ ነው። ስለዚህ ምን አላት? ተበሳጨና ሰይጣን ዝም ስትለው የመጀመሪያው ምን አላት? ፍቅሩ ያላለቀበት ወንድ አይተሽ ነው ብሏታል። 3ቱንም ሰማችሁና መልስ መስጠት ጀመረች። ፍቅሩ ያላለቀበት ወንድ ነው ያልከኝ አለችው። አዎ አላት። ትክክል ነህ፣ አልተሳሳትክም አለችው። ትክክል ነህ፣ አልተሳሳትክም። ፍቅሩ የማይነጽፍበት ፍቅሩን እስከ መስቀል ድረስ የሚገልጽ ለፍቅሩ ወረት የሌለው አምላኬ መጥቷልና ወደ እሱ ነው የምሄደው አለችው። ከቃሉ ጋር ናቸው። እስኪ በሉ ፍቅሩ የማያልቅበት በሉ እስኪ። ለፍቅሩ ወረት የሌለው የፍቅሩን ጥግ በመስቀል ላይ የሚገልጠው አምላኬ መጥቷልና ወደ እሱ ሄዳለሁ።
አያችሁ መልሷ አለችው። ሁለተኛው ምንድን ነበር ያላት? እንግዳ ምን እንግዳ ወንድ አይተሽ ነው ያልከኝ አለችው። አዎ አልተሳሳትክም አለችው። ትክክል ነህ አለችው። ዓለምን የፈጠረው አምላኬ ነው። የፈጠረውን ዓለም እንግዳ ሆኖ በፈጠረው ዓለም በፈጠረው ሥጋ እንግዳ ሆኖ ተገልጧል። ከዚህ ቀደም አልተገለጠም። ፍጡር ባይኑ አይቶት አያውቅም። ነገደ መላእክትም የሰው ልጅም እና ልናይህ እንወዳለን ብለው ይናፍቁታል እንጂ በባህሪ መለኮቱ ሰው አይቶት አያውቅም። በሥጋ መገለጡ እንግዳ ነው። ለዓለም በሥጋ እንግዳ ሆኖ መጥቷል። በፈጠረው ዓለም እንግዳ ሆኖ ወደዚህ ምድር መጥቷል። በሚመግበው ዓለም እየተመገበ እንግዳ ሆኖ በሥጋ የተገለጠ አምላኬ መጥቷልና የኔ እንግዳዬ አምላኬ ነው፣ ወደሱ ሄዳለሁ አለችው። ማን ነው እንግዳዬ? እንግዳዬ ማን ነው? የኔ እንግዳዬ አምላኬ ነው። እንግዳነቱ በሥጋ ነው። በፈጠረው ዓለም በሥጋ እንግዳ ሆኖ መጥቷል። ያላየነው አምላክ እየታየ እንግዳ ሆኖ በሚታይ ሥጋ ተገልጧል። እንግዳዬ አምላኬ ነውና ወደ አምላኬ ወደ እንግዳዬ ሄዳለሁ አለችው። ሶስተኛው ምንድነው ያላት? በትንሽ ገንዘብ ብዙ ገንዘብ የሚሰጥ ነው ያልከኝ አለችው ሰይጣንን። አዎ አላት። አልተሳሳትክም አለችው። ይሄ 300 ግራም ወርቅ ኢምንት ነው፣ በሱ ዘንድም አፈር ነው። ምድርን የፈጠረ እሱ ነው። ማዕድናት ከምድር ይገኛሉ፣ የአፈር ውጤት ነው አለችው። ሰማይና ምድርን የፈጠረ ሁሉ የሱ የሆነ ሁሉም በመዳፉ ያዘ። ባይል ዘይለቅሞ ባይለ ጸጋ የማያበድረው እግዚ ዘይግዝጎ ጌታ የማይገዛው ከጌቶች ግዛትን የማይሻ ንጉሥ ዘይሰይምጎ ነገሥታት የማይሾሙት ከነገሥታት ሹመትን የማይሻ የሁሉ ባለቤት እስመ ባል እግዚአብሔር ያክል ለሁሉ ለሁሉ አትረፍርፎ የሚሰጥ ብቸኛው ባይለ ጸጋ አምላኬ መጥቷል። እየሄድኩ ያለሁት ወደ እርሱ ነው። በትንሽ ገንዘብ ብዙ ገንዘብ የሚሰጥ ላልከኝ ትንሽዬ ሽቱ ወስጃል ከፍክፌለት በገንዘብ የማይተካ መንግስቱን ሊያወርሰኝ የመጣ ማን መጥቷል? አምላኬ መጥቷል። ወደ እሱ ነው የምሄደው። እኔ ትንሽ ሽቱ ነው የምወስድለት። እሱን አልከፍክፌ አለቅሳለሁ። በእንባዬም ደግሞ ዝቅ ብዬ በፀጉሬ እግሩን ጠርገዋለሁ። እሱ ግን በገንዘብ የማይተመን ዘላለማዊ መንግስቱን ምን ይለኛል? ሊያወርሰኝ መጥቷል። ወደ እሱ ነው የምገሰግሰው አለችው። አልተሳሳትክም ጥላት ያለችው። ከዚያ በኋላ ሰይጣን እንደ ጢስ ተኖ ከፊቷ ጠፋ ይላል። ክብርና ምስጋና ለመድኃኒዓለም ይሁንና አተነነችው። አያችሁ፣ ስለ እግዚአብሔር ስንመሰክር ሰይጣን ይቃጠላል፣ ሰይጣን ይተናል። ስለ እግዚአብሔር ክብር ስንናገር ይቃጠላል ሰይጣን። አያችሁ፣ መንገድ ላይ ግን በተለያየ መንገድ እንቅፋት ሆኖ ቤተ እግዚአብሔር እንዳንመጣ እንዳንቀድስ ያደርጋል። ወዶ አይደለም ሰው የሚንከራተተው በየእንትኑ ጥቅም በሌለ ቦታ የሚንከራተተው መሰናክል አለ። ግን ደግሞ ከልባችን አስበን ሰብሮ ማለፍ ያን ዳዊት እንደተናገረው ዳዊት በመዝሙሩ ምን አለ? መስገርተሰ ተቀጥቀጠት ወንነሰድህነ ረድኤትነሰ በስመ እግዚአብሔር ዘገብረ ሰማይ ወምድረ ወጥመድ ተሰበረ እኛ ግን ዳን። ረዳታችንም ደግሞ እዚህ ዓለም አይደለም፣ ሰማይና ምድርን የፈጠረ ማን ነው? እግዚአብሔር ነው ይላል። እንዲህ አይነት ወጥመድ ተሰበረ ያለው ይቺ ሴት ሰብሮ ያለፈችውን ሰይጣን ነው። ወጥመድ ሰይጣን ነው። የኛ ወጥመድ እኛን ለመያዝ እንቅልፍ የሌለው ወጥመድ ሰይጣን ነው። እኛን ለማሰናከል እንቅልፍ የሌለው ወጥመድ ሰይጣን ነው። እሱን ቀጥቅጦ ማለፍ የሚቻለው እግዚአብሔርን ዓላማ አድርጎ ወደ እግዚአብሔር ቤት በገስገስ ቃሉን በመስማት መጓጓትና ጉዞችንን ወደ እግዚአብሔር ማድረግ አማራጭ የሌለው ጉዳይ ነው። የአይነቱ ወጥመድ መስበር የሚችለው በዚህ መንገድ ነው። ይህንን አለፈችው። የሰይጣንን ወጥመድ ካለፈች በኋላ እየገሰገሰች ወደ ስምዖን ቤት ስትደርስ ያ ደግሞ በር ዘጋባት። ከቃሉ ጋር ናቸው። አንዱ ወጥመድ ሲያልፉት አንዱ ይገጥማል። ያኛውን የሰይጣንን ወጥመድ ያልፋ፣ ስምዖን ደግሞ ወጥመድ ሆነ። ስምዖን ቤት ጌታችን ተቀምጧል። ሐዋርያት ጋር እራት ሊበሉ ነው በማዕድ ላይ የተቀመጡት። ያ ቤት ሊቀደስ ነው። የኃጢአት ቤት ነው። ስምዖን ኃጢአተኛ ነው። ቤተሰቡም እንደዚያው ነው። ግን ኃጢአተኞችን ሊቀድስ የመጣ መድኃኔዓለም ለነሱ ለኃጢአታቸው የድነት ሐኪም ሆኖ ቤታቸው ገብቶ በነበረበት ሰዓት እርሱ በር ዘጋባት ይላል ሊቁ ምን አለ ቄርሎስ? ጻድቁ ንጹሑ ቤት ውስጥ ተቀምጦ ኃጢአተኛው በኃጢአተኛው ላይ በር ዘጋባት። ተቃሉ ጋር ናቸው። እስኪ በሉ ንጹሑ በሉ። በቤት ተቀምጦ ኃጢአተኛው በኃጢአተኛው ላይ በር ዘጋባት። አያችሁ፣ የእኛን ዓለም በደንብ በገሃድ የሚያሳይ ነው ይሄ። አሁን ዛሬ ቅድም ያልኳችሁ ነገር ነው። አያችሁ፣
እኛ ኃጢአተኛ ነን። ስለሌላ ኃጢአት ስናወራ እንውላለን። ስለሌላው አያችሁ፣ እሱ ኃጢአተኛ ነው። ስለ ራሱ ኃጢአት ማልቀስ ሲገባው እሷ ላይ በር ዘጋበት። ኃጢአተኛው በኃጢአተኛው ላይ በር ዘጋበት አለ ሊቁ። ጻድቁ ግን ቤት ተቀምጧል። ንጹሕ ባህሪ አምላክ ማለት ያያቸዋል። በር ሲዘጋባት እሷ ውጭ ሆና ስታንኳኳ ስታለቅስ ያያል። ያኛው ወጥመድ ያለች ሌላ ወጥመድ ገጠመኝ ብላ ታለቅሳለች። በር ላይ ቆማ ታለቅስ ነበረ። ውስጥ ያለው ንጹሕ ባህሪ የሁላችን አምላክ ኃጢአተኛችን እስከ ኃጢአተኛችን የሚቀበል የማይጠየፈን አምላክ እሱ ምን አለ መሰላችሁ? ስምዖን ክፈትላት። ለምን በር ዘጋ አለው? ለምን በር ዘጋባት አለው? ጌታ ሆይ ኃጢአተኛ ስለሆነች አለ። ግድ የለም ክፈትላት። አንተን ሳይሆን እኔም ፈልጋ ነው የመጣችው። በቃሉ ጋር ናችሁ? ማንም ፈልጋ ነው የመጣችው? አንተን ሳይሆን እኔም ፈልጋ ነው የመጣችው። ደግሞ ኃጢአተኛ ናት ካልክ እሷ ፈልጋ የመጣችው እኔን ነው። አንተን ሳልጠየፍህ እንዴት እሷን እንጠየፋታለሁ? በአንተ በኃጢአተኛው ቤት ስንቀመጥ እሷን ኃጢአተኛ ለምን ትላታለህ? ሁላችሁም ኃጢአተኞች ናችሁ። ለእናንተ ተላልፌ ልሰጥን መጥቻለሁ። አትዝጋባት፣ በር ክፈትላታል። የምሕረት በሩን እግዚአብሔር ይክፈትልን። ከዚያ በኋላ ከፈተላትና ገባች። ልክ ስትገባ ምን ይዛለች? በእጇ የተወደደ ነገሥታት የሚቀቡት ምን ይዛለች? ሽቱ ይዛለች። ወሰደችና ወሶጠት ዲበርሱ ለጊዜ ኢየሱስ በጌታችን ራስ ላይ አፈሰሰችበት ይላል። ምን አለችበት? አፈሰሰችበት። ለአንተ ባይገባም ባይመጥንህም የምድር ነገሥታት የሚቀቡት ቢሆንም ግን ባለኝ እኔ ምስኪኗ ልጅ ኃጢአተኛዋ ልጅ ይቅርታ እንድታደርግልኝ የቻልኩትን አጥቻለሁ ብላ አርከፈከፈችና በራሱ ላይ አፈሰሰች። አለቀሰችና በፀጉሯን በዋን እያበሰች እግሩን መጥረግ ጀመረች። እየተንደፋደመች እግሩ ስር ወደቀች። ይቅር በለኝ ብላ ይቅር በለኝ ጌታዬ ብላ አለቀሰች። ስምዖን አለው ጌታችን። ስምዖን አየህ፣ በአንተ ቤት እኔ ገብቼ ከተቀመጥ ብዙ ሰዓት ተቀምጫለሁ። እስካሁን ለእግሬ ውሃ አላቀረብክልኝም። ይቺ ግን ሴት ሽቱ ይዛ መጣች። ለኔ ምን ይዛ መጣች? አንተ ውሃ አላቀረብክልኝም፣ እሷ ሽቱ መጣች። አየህ፣ በእንባውም ደግሞ ዝቅ ብላ እግሬን ጠረገች፣ አለቀሰች። የመጣችው ይቅርታን ለማግኘት ነው። ብዙ ወዳኛለችና ብዙ ኃጢአቷን ይቅር ብያታለሁ አለ። ክብር ለመድኃኔዓለም ይሁን። በእውነት እስኪ በሉ ብዙ ወዳኛለችና በሉ እስኪ ብዙ ኃጢአቷን ይቅር ብያታለሁ። ሁላችንም ይቅር ይበለን። ይሄን ወጥመድ ያለፈችው ሁለተኛ ወጥመድ ሰብራ አለፈች። ሶስት ወጥመድ እንደገና ሌላ ወጥመድ ገጠማት። ከዚያው ከሐዋርያት መካከል እነ ይሁዳ ነበሩ። ይሁዳ ምጽዋት ጠባቂ ነበር ይሁዳ። ስለዚህ ምን አስከሬነ ምጽዋት አስከሬነ ቀምጠራ ዘሙዳየ ምጽዋት ይጠብቅ ነበርና ምን አለ መሰላችሁ? እሱ ደግሞ ለምንትን አይጎለ ዛቲ በሲት ዘንተ ፍረተ ይሄን የተወደደ ሽቱ ለምን ነው 300 ግራም ወርቅ የሚበዝን ከዚያ በላይ ገንዘብ የሚያወጣ ሽቱ የተወደደ ሲሆን ለምንድን ነው ይህን በከንቱ የምታፈሰው አለ ላይ ብሎ ይሁዳ ተቃወመ። የሚተሰጠው ለነዲያ ወጣው ይባል ለነዲያ ከሽቆ ለነዲያ ቢሰጥ ቢመጸወት አይሻልም ነበር አለ። ምክንያቱም ገንዘቡን እንተወሰድና ብለውጣት አስገባ ሲባል ራሱ ለመውሰድ ይሁዳ ተቃወመ። ተቃውሞ ገጠመ። ይህን ሁሉ መሰናክል አልፈበታ ሽቱን ለጌታ ካቀረበች በኋላ ይቅርታን ካገኘች በኋላ ተቃወማት። ከዚያው ሐዋርያት መካከል ተቃውሞ ገጠማት። ሲገጥማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለነዳያንሰ ዘልፈ ትረክቡ ጎሙ በጊዜ ፈቀድክሙ ታሴኑ ለክሙ ድሃዎችን ዘወትር ታገኟቸዋላችሁ፣ ደስ ባላችሁ ጊዜ ታደርጉላቸዋላችሁ። እኔን ግን ከዚህ በኋላ ምን አትሉኝም፣ ዘወትር አታገኙኝም፣ ከእናንተ ጋር አልኖርም። ይቺ ሴት ያደረገችው ለመቃብር ያድርጋለን። ይቺን ሴት ለምን ታደክሟታላችሁ? አለ መድኃኒዓለም። ለእርሳቸው ምን ነበር? ይቺን ሴት ለምን ታደክሟታላችሁ? ይቺ ለመቃብር ያድርገዋለች አለ። እንደውም ምን አለ መሰላችሁ? በሐበሰበክሙ ወለዝቱ ወንጌል ይህን ወንጌልን ወይም ወንጌለ መንግሥቴን በዓለም በሰበካችሁበት ዓለም ሁሉ ንገሩላት። ይህንን አብራችሁ ስበኩላታል። ይኸው ዛሬ ይሰበክላታል። አያችሁ፣ ይሰበክላታል። ከዚያም ጊዜ ጀምሮ እቺ ሴት ምን ሆነች መሰላችሁ? ከ36ቱ ቅዱሳት አንስት ተጨመረች። ይህ ተጨመረች እድሜ ልኳት በኃጢአት የሞተችው ኃጢአተኞች ይላል ሲራክ። እስኪ በሉ ኃጢአተኞች በሉ እስኪ
የእግዚአብሔር ነው የምሕረት መገለጫ ናቸው። እስኪ በሉ እስኪ ድገሙት። ኃጢአተኞች የእግዚአብሔር የምሕረት መገለጫ ናቸው። በኃጢአተኞች ላይ የማን ምሕረት ይገለጣል? አዎ የይቅርታ አምላክ መሆኑ ይገለጣል በኃጢአተኞች ላይ። አያችሁ፣ ይህንን ነው የምንረዳው። እዚህ ነው እግዚአብሔር ምን ያህል የይቅርታ አምላክ እንደሆነ። ምንም ኃጢአት ብንሰራ፣ ምንም ብንበድል፣ ምንም የገዘፈ በደል ቢኖርብን ወደ እሱ ከመጣን እግዚአብሔር ይቅር ይለናል። ምን ይለናል? የይቅርታ አምላክ ነው እግዚአብሔር። በዚያ በነቢዩ ሕዝቅኤል ላይ አድሮ ህዝቡ ተሰብስበው መጡና ነቢዩን ምን አሉት መሰላቸው? ከዛሬ ጀምሮ ወደ ቤተ መቅደስ አንመጣም፣ ቤታችን መጣ አስተምረን አሉ ህዝቡ። ነቢዩን ነው በአንድ ላይ ሁነው አንመጣም፣ ቤተ መቅደስ ወደዚህ ቤት አንመጣም፣ ወደ ምኩራብ አንመጣም፣ ከፈለክ በየቤታችን መጣ አስተምራሉ። ስንት ሺህ ህዝብ አንድ ነቢይ ያስተምራል። ጨነቀው። ከዚያ ነቢዩ አልገባውምና ወደ እግዚአብሔር አመለከተ። እግዚአብሔር ሆይ ህዝቡ ቤተ እግዚአብሔር አንመጣም ብለውኛል፣ ምን እንደሆኑ አላውቅም። ቤታቸው እጄ ደግሞ እያንዳንዱ ማስተማር አልችልም፣ ምን ይሻለኛል አለ ወደ እግዚአብሔር ነቢዩ። እግዚአብሔር ያውቃል ምን እንዲያሰቡ ውስጣቸውን ማን ያውቃል? እግዚአብሔር ያውቃል። ነቢዩ ግን ውስጥን ማወቅ አልቻለም። ወደ እግዚአብሔር ሲያመለክት እግዚአብሔር ምን አለው? ሂድና ህዝቡን ጠይቃቸው፣ የማትመጡበት ምክንያቱ ምንድን ነው በላቸው። ቤተ እግዚአብሔር አንመጣም ነው ያለው። አዎ ምክንያታችሁ ምንድን ነው በልና ጠይቃቸው አለው። ሄዶ ህዝቡ ሲጠይቃቸው ሰብስቦ ቤተ እግዚአብሔር የማትመጡበት ምክንያት ምንድን ነው ሲላቸው ኃጢአተኞች ስለሆን ይቀስፈናል ብለን ነው። ቤተ መቅደሱ ስለማይመጥነን ሳይሆን ለመቅደሱ ስለማንመጥን ነው። እኛ በደለኞች ነን። ቤተ እግዚአብሔር መምጣት አንችልም። ስለዚህ በየቤታችን አስተምረን ያለ ለዚህ ነው እንጂ መቅደሱን ተጠይፈን አይደለም። መቅደሱ ይጠየፈናል። ስለማይመጥነን አይደለም፣ ለመቅደሱ የሚመጥን ህይወት ስለሌለን ነው። ስለዚህ ወደ እኛ መታ አስተምር ያለ ለዚህ ነው አሉ። ይህን ሲሉት ለእግዚአብሔር ሄደና ነገረን። ኃጢአተኞች ስለሆን እግዚአብሔር ይቀስፈናል ብለን ስለፈራን መቅደሱ አንመጣም ብለውኛል። ምን ላድርግ አለ። ሁርበሎሙ ለደቂቀ እስራኤል ከመ ዝንግሮሙ፣ ሂድና የእስራኤል ልጆች እንዲህ ብለህ አስተምራቸው፣ ንገራቸው፣ ምከራቸው። እይፈቅድ ይዲ አምላክ እስራኤል አዶናይ ጸባዖት፣ አሸናፊው እግዚአብሔር እንዲህ ይላል ወይም ኮናኔ በጽድቅ ፈታሒ በርት፣ በእውነት የሚገዛ እውነተኛ ፈራጅ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል። እይፈቅድ ሞቶ ለኃጥእ አላ ግብአቶ ወተመይጦቶ አቤ፣ ኃጢአተኛው እስከ ኃጢአቱ ወደ እኔ እንዲመጣ እንጂ እስከ ኃጢአቱ እንዲሞት አልፈቅድም ብሏል በላቸው አለ። እስኪ በሉ ኃጢአተኛው በሉ እስኪ እስከ ኃጢአቱ ወደ እኔ እንዲመጣ እንጂ እስከ ኃጢአቱ እንዲሞት አልፈቅድም በላቸው። አያችሁ፣ እስከ ኃጢአታችን እንድንሞት ማን አይፈቅድም? እስከ ኃጢአታችን እንድንመጣ ይፈቅዳል ማለት ነው። ከዚህች ሴትም እንማር ነው። ነፈያታዊ ዘየማንንም ሌሎችንም ማየት ይቻላል። በቅጽበት ሰማይና ምድር መስቀል ላይ ሆኖ ሰማይና ምድርን አንድ ጊዜ በአንድ ቃል ብቻ ያገናኘ ወይም ቀጥታ ገነት እንዲገባ የተፈቀደለት ፈያታዊ ዘየማን ማየት ነው። በሉቃስ ወንጌል ምዕራፍ 23 ቁጥር 44 ላይ በመንግስት አስበኝ ሲለው አዳምን ቀድመው ገነት ትገባለህ፣ ዛሬ ከኔ ጋር በገነት ትኖራለህ። ማን ያለው? መድኃኒዓለም። አያችሁ፣ እድሜ ልኩን በኃጢአት ዓለም የኖረ የብዙ እንባ ያለበት የብዙ ሰው እንባ ያለበት ብዙ ድሃዎችን ያንገላታ የነኚህ ሁሉ ህይወት የሚሰበከው ለኛ ህይወት መሪ ሆን ዘንድ ነው። ሐዋርያው እንደተናገረው የኃጢአተኛውም የጻድቁም ታሪክ በመጽሐፍ ቅዱስ ተጽፏል። ምክንያቱም ደግሞ ቅዱስ ጳውሎስ በሮሜ 15 ላይ እንደተናገረው ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ ከመ በትዕግሥትነ ወበተወክሎ መጻሕፍት ንርከብ ተስፋነ፣ እኛ ልንገሰጽበትና ልንማርበት ሁሉ ለኛ ተጻፈ። መጻሕፍት የሚሉትን አምነን ተስፋ የምናደርገውን እንወርስ ዘንድ እንይዝ ዘንድ ይላል። ስለዚህ የኃጢአተኞቹ ታሪክ የተጻፈው እኛ ኃጢአተኞቹ እነሱን ተከትለን ንስሐ ገብተው ይቅርታን ስላገኙ ይቅርታ እንድናገኝ ነው። የጻድቃን ታሪክም የተጻፈው በጽድቅ ጎዳና ተጉዘው እግዚአብሔር እንዲያስደሰቱ እኛም በጽድቅ ጎዳና እንድንጓዝ ሕይወታቸው መር ስለሚሆን ነው። የኃጢአተኞችም የጻድቃንን የአመፀኞችም የመልካሞችም ታሪክ በመጽሐፍ ቅዱስ የተጻፈው ዋና ነው። ግን በጥቅሉ የኃጢአተኞችን ታሪክ ስናነበው የእግዚአብሔር ምሕረት በኃጢአተኞች ላይ ይገለጣል። ኃጢአተኛ ሰው የእግዚአብሔር የምሕረት መገለጫ ነው እንዳለ እግዚአብሔር በምሕረት ሁላችንን ይጎብኝ። አሜን በሉ እስኪ።
አዎ ከዚህች ሴት የምንማረው ይሄን ነው። ባለቀ ሰዓት ሄደች። ዓርብ ሊሰቀል ዕለተ ረቡዕን ያገኘችው ጌታዋን ኃጢአቷን አስወገደች። የግድ ዓርብን መጠበቅ ዓርብ ላይ ሁሉ ነገር ዓለም ሁሉ እንደሚፈታ ይታወቃል። ለኃጢአተኛው ሁሉ መጥቷል። በዕለተ ዓርብ በእድሜ በዘመን ሂደት በኃጢአት ዓለም ውስጥ የነበረው ሁሉ ተፈቷል። ፈርዖን የለም፣ ናቡከደነጾር የለም፣ ሰናክሬም የለም፣ የቀረ የለም። የታሰረ ሁሉ ተፈቷል። እንደ እግዚአብሔር ሕግ የሄደ ብቻ አይደለም ያልሄደውም ጭምር። ለዚህም ነው መድኃኔዓለም የምንለው። ከቃሉ ጋር ናቸው። ምንድነው የምንለው? መድኃኔዓለም የምንለው ለዚህ ነው። መድኃኔዓለም ማለት ኃጥኡም ጻድቁም በጽድቅ የኖሩትም ሁሉም ከስራት የተፈታው ዓለም ሁሉ ማለት ነው። የተዘጋው በር ገነት ተከፍቶ ሁሉም ከሲኦል ውጡ ነው የተባሉት። የቀረ የለም እዚያ ውስጥ። መድኃኔዓለም የሚል ስም በዚህ የምንጠራው ለዚህ ነው። የግል አዳኝ ቅብጥሶ የሚል ነገር አይሰራም እኛ ጋር። መድኃኔዓለም ነው። ምንድነው? ነረ ነገር ምንድነው? መድኃኔዓለም ነው። ምክንያቱም የዳነው ማን ነው? ዓለም በሙሉ ነው አይደል? አይደል? በአንድ ኮረብታ ቀራንዮ ላይ ተሰቀለ፣ ግን የዳነው ዓለም ነው። የተሰቀለው አንድ ኮረብታ ላይ ነው፣ የዳነው ግን ዓለም ነው። ስለዚህ መድኃኔዓለም እንለዋለን። የቀረ ኃጢአተኛ የለም። ይችም ሴት ቀድማ ሙታ ሲኦል ገብታ ቢሆን ትወጣ ነበር እኮ። ሄዳም ሽቱም ሳትቀባ ወርቋንም ሳትሸጥ እኮ መውጣት ትችል ነበረ። ግን ማን ይቀድመኛል? ለምን በሕይወት እያለ ጌታዬ መከራ ከመቀበሉ በፊት እኔ ምስክሩ ልሁን፣ የርኅራኄ የፍቅር አምላክ እንደሆነ የቸርነት አምላክ እንደሆነ በእኔ በባሪያው በእኔ በኃጢአተኛዋ ቸርነቱ ሊገለጥ ይገባዋል። እኔም ቀድሜ ደስ ሊለኝ ይገባል በሕይወት እያለ ብላ እየገሰገሰች ሄዳ ፈጣሪዋን አገኘች። በዘመን ሂደት የነበረ ሸክሟን ከላይቷ ላይ ያወርዶ ጣለላት። እርሷንም ነፃ አደረጋት። ነፃ ማድረግ ብቻ መንግሥተ ሰማያት መውረስ ብቻ አይደለም። ቅዱሳት አንስት የሚባሉ የሃይማኖት መሰረት ከሆኑ ከመጀመሪያዎቹ ከ36ቱ እናቶቻችን የተጨመረች ሴት ናት ማለት ነው። በየትኛውም የእድሜ ክልል ብንሆን የበደልነውን በደል አምነን ወደ እግዚአብሔር ከመጣን እግዚአብሔር ይቅርታ አምላክ ነው። ወንጌል የሚሰበከውም ዓላማው ይሄ ነው። የራቅ እንድንቀርብ የተበተነው እንድንሰበሰብ ነው። አያችሁ፣ የፈራነው ጥቡ ሆነን ወደ ቤቱ ወደ እሱ እንድንቀርብ ነው። የሚያስፈልገው ወደ እግዚአብሔር መቅረብ ብቻ ነው። ሸክማችንን የሚያቀል ሸክማችንን ከኛ ወርሮ የሚጥል ነፃ የሚያወጣ አምላክ ነው ያለን። ይህንን አምነን ወደ እርሱ መቅረብ ያለብን። ንስሐ ገብተን ሥጋ ወደሙ እንድንቀበል እግዚአብሔር ይርዳን። የቅዱሳን አባቶቻችን ጸሎት አይለየን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆያል። እሺ፣ በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን ልዑል እግዚአብሔር የተመሰገነ ይሁን። ላስተማሩን ሊቀ ሊቃውንት በእውነት እግዚአብሔር አምላክ ቃለ ሕይወት ያሰማልን።